ሰላም ጤና ይስጥልን እንደምን ቆያችሁ ውድ አድማጮቻችን። ይህ የአይኮን ፉትቦል ኢትዮ የዩቲዩብ ቻናል ሲሆን በዛሬው ዘገባችን የተለያዩ የዝውውር ጉዳዮችን የተመለከቱ ነገሮችን እናነሳለን። ከነዚህም መካከል ማንቸስተር ዩናይትድ አዲስ የግራ መስመር ተከላካይ እንዲሁም ደግሞ በአማካኝ ስፍራ ላይ ደግሞ እንደ አማራጭ ይዞት የነበረው የአውሬል ሹዋሜኒን ጉዳይ፣ ከዚህም በተጨማሪ ብሩኖ ጉማሬሽ አርሰናልን መቀላቀል መፈለጉን የተመለከተ ዜና እንዲሁም ደግሞ የማንቸስተር ዩናይትድ አዲስ ስቴዲየምን ምክንያት በማድረግ የተዘገቡ የተለያዩ ዜናዎችን ይዘን ምንቀርብ ይሆናል። ከዚህ በተጨማሪ ደግሞ በዓለም ዋንጫ የፍጻሜ ጨዋታ ላይ እንደ የኤንኤፍኤል የፍጻሜ ጨዋታዎች ላይ እንደሚደረገው ሃፍ ታይም ፉትቦል ሾው ወይም ደግሞ የሙዚቃ ድግስ ላይ ጀስቲን ቢበር የሚሳተፍ መሆኑንም የተመለከተ ዘገባ አለን። እሱን ይዘን እንቀርባለን። አብራችሁን እንድትቆዩ ስንል እንጋብዛለን። ወደ ዕለቱ ቀዳሚ ልናደርገው ወደ ወደድነው ዜናችን ስናመራ ማንቸስተር ዩናይትድ ዩሊያን ሪያነርሰንን ከቦሩሲያ ዶርትመንድ ለማስፈረም ይፈልጋል። ዩናይትዶች ይህንን ተጫዋች ለማስፈረም እየፈለጉ የሚገኙት ዋነኛ ምክንያት ደግሞ ዘንድሮ በቦሩሲያ ዶርትመንድ እንዲሁም ደግሞ በኖርዌይ ብሔራዊ ቡድን የዓለም ዋንጫ ቆይታ ላይ ሩብ ፍጻሜ መድረሷን ተከትሎ ያሳየውን ቁልፍ ሚና ምክንያት በማድረግ ነው። ይህ ኖርዌያዊ ተጫዋች አሁን ቡድኑ ኢንግላንድን ወደሚገጥምበት የላስት ኤይትን ወይም ሩብ ፍጻሜ ጉዞ ውስጥ ቁልፍ ሚና የተጫወተ ሲሆን ይህንም እሱን ማጣት ከማይፈልገውና አዲስ ዲል ለማቀረብ ለመወያየት ጉጉት ላይ ካለው ዶርትመንድ ጋር ካሳለፈው አስደናቂ ውድድር ዘመን ቀጥሎ የመጣ የማንቸስተር ዩናይትድ ፍላጎት ነው። ይህም ቢሆን ቢልድ እንደሚያስረዳው ከሆነ የቡንደስሊጋው ክለብ ተጫዋቹን በ25.6 ሚሊዮን ፓውንድ ከቀረበለት ለመሸጥ ፍላጎት እንዳለውና ሪያርሰንም የውድድር ዘመኑን በ15 አሲስቶች አመቻችቶ በማቀበል ጥሩ ጊዜ እንዳሳለፈ በዶርትመንድ ቤት የሚታወቅ ነው። እርሱ ያለው ፍጥነት እንዲሁም ደግሞ ጥንካሬ እንዲሁም ደግሞ በአንድ ለአንድ አጋጣሚዎች ላይ የተሻለ ጥምረትን ማሳየት የሚችልና በተቃራኒ ተጫዋቾች በቀላሉ መታለፍ የማይቻል መሆኑ ለፕሪሚየር ሊጉ ፍጹም ተስማሚ ተደርጎ የሚታይ ሲሆን ዩናይትድም ወደ ቻምፒዮንስ ሊግ ከተመለሰ በኋላ እጅግ ለሚበዛበት የውድድር ዘመን ራሱን ለማዘጋጀት እያለመ ነው። ዩናይትድ በዚህ ሰመር ትልልቅ እቅዶች ያሉት ሲሆን በርካታ የስኳድ ክፍሎች ላይ ጥንካሬውን ለመጨመር ቆርጦ ተነስቷል። በተለይም ዋነኛው ቦታ የሆነው ደግሞ ለዚህም ስራ ዋነኛው ቦታ የሆነውም ደግሞ ሚድፊልድ ቀዳሚ ፕራዮሪቲ የተሰጣቸው ቢሆንም በቂ በጀት ካገኘና የተሻለ አማራጭን ማግኘት የሚችል ከሆነ አጥቂ ተጫዋችና ፉልባኮችን መጨመር ይፈልጋል። ማይክል ካሪክ በአሁኑ ሰዓት በእነዚህ ቦታዎች ላይ ዲያጎ ዳሎትንና ሉክ ሾው ብቻ ያሉት ሲሆን ተጨማሪ ኳሊቲና ዴፕስን እየፈለገ ይገኛል። ዶርትመንድ በመጨረሻም ለተጫዋቹ ትክክለኛ ፊ ወይም ደግሞ ትክክለኛ ገንዘብ የሚቀርብላቸው ከሆነ መሸጥ እንደሚችሉ እንዲሁ ክለቡ ገልጿል። እንደ ኢሮፓያን አቆጣጠር በ2021 ሬድ ዴቪልስ በከፍተኛ ወጪ ፍላጎት የነበረውን ነገር ግን በመጨረሻ አንደር ዴሊቨር ያደረገውን ጄደን ሳንቾን ለማስፈረም ከዶርትመንድ ጋር ድርድር ቀርቦ የነበረ የሚታወቅ ሲሆን በመቀጠልም ይህንኑ ተጫዋች በ2024 ለአጭር ጊዜ የሎዋን ስምምነት ወደ ጀርመን በተመለሰበት ወቅትም እንዲሁ ሁለቱ ክለቦች በቢዝነስ ዙሪያ ዲል ማድረጋቸው የሚታወስ ነው። በኦልትራፎርድ ያለው አጣዳፊ እቅድ የሚድፊልድ ክፍላቸውን ማሻሻል ቢሆንም ማንቸስተር ዩናይትዶች ይህንን ባሳለፈው የውድድር ዘመን መሻሻል የሚፈልገውን የተጠቀሰውን ቦታም እንዲሁ ለማሻሻል ፍላጎት ነበራቸው። ይህ የሆነው ደግሞ ካስሜሮ የኮንትራት ጊዜውን አጠናቆ ከመልቀቁ በፊት የነበረ ሲሆን ዩናይትድ በትልልቅ የመኒ ዲልስ ወይም ደግሞ ትልልቅ ወጪ የሚጠይቁ የአማካኝ ስፍራ ተጫዋቾችን እንዲሁ ከሌሎች ተቀናቃኝ ክለቦች ጋር ሳይደራደር መልቀቁ ይታወሳል። ለዚህም ዋነኛ የሚሆነው ደግሞ ማንቸስተር ሲቲ ኤሊየት አንደርሰንን በ116 ሚሊዮን ፓውንድ ሲያስፈርም ከፉክክሩ ሲወጣ፣ ከዚህ በተጨማሪ ደግሞ ቶተንሃም በ92.5 ሚሊዮን ፓውንድ ሳንድሮ ቶናሊን ሲያስፈርም እነዚህን ዝውውሮች ላይ ዞር ራሱን ማግለሉ የሚታወስ ነው። ክለቡ በአትላንታ አስደናቂ ብቃት ላሳየውና በወርልድ ካፕ ላይ ለነበረው ብራዚላዊ ተጫዋች ኤደርሰን ስምምነት ላይ ደርሷል። እንደ አዳም ዋርተን እና ካርሎስ ባሌዋ ያሉ ተጫዋቾችም በሾርት ሊስት ውስጥ የሚገኙ ሲሆን በሌላ በተያያዘ ዜና አውሬል ሹዋሜኒ በማንቸስተር ዩናይትድ ውስጥ ከፍተኛ ፍላጎት ሲታይበት የነበረውና ማንቸስተር ዩናይትድ ይህንን ተጫዋች ከሚያዝያ ወር ጀምሮ ሲከታተሉት እየቆዩ ቢሆንም የሪያል ማድሪዱ አማካኝ አውሬል ሹዋሜኒ ከስፔኑ ታላቅ ክለብ ጋር እስከ 2031 የሚያቆየውን አዲስ ኮንትራት ለመፈረም መስማማቱን ለኢኤስፒኤን የተለያዩ ምንጮች እያረጋገጡ መሆኑን ተዘግቧል። የ26 ዓመቱ ተጫዋች በ2022 ነበር በ85 ሚሊዮን ፓውንድ ከኤሲ ሞናኮ ሪያል ማድሪድን የተቀላቀለው። የቀድሞ ስምምነቱም
በ2028 የሚጠናቀቅ የነበረ ቢሆንም የፈረንሳዩ ብሔራዊ ቡድን ተጫዋች በቅርቡ የውድድር ዓመት በካርሎ አንቸሎቲ፣ ዣቪ አሎንሶ እንዲሁም ደግሞ አልቫሮ አርቤሎዋም አሰልጣኝነት ስር ቋሚና የማይተካ ተጫዋች ሆኖ ቆይቷል። ሆኖም ግን ሌላ አማካኝ ለመግዛት የሚያስችል ገንዘብ የሚያስገኝ ከሆነ የሪያል ማድሪድ ቦርድ እርሱን ለመሸጥ ፍቃድ ለመስጠት እያሰበበት እንደነበረ በርካታ ምንጮች በቅርብ ሳምንታት እንዲሁ ሲዘግቡ ቆይተዋል። ለዚህም ደግሞ እንደ ዋነኛ ጉዳይ ሆኖ ሲነሳ የነበረው ሮድሪ ለማድሪድ መጫወት አሁንም ድረስ እንደሚፈልግና ከአትሌቲኮ ማድሪድ ወደ ማንቸስተር ሲቲ መቀላቀሉን ተከትሎ ከሌላኛው የማድሪድ ክለብ መነሳቴ ለሪያል ማድሪድ ያለኝን ፍላጎት የሚቀንሰው አይደለም፣ የአትሌቲኮ ማድሪድ ተጫዋች ስለነበርኩኝ ለሪያል ማድሪድ መጫወት አልፈልግም ማለት አይደለም የሚለውን አስተያየቱን መስጠቱን ተከትሎ ሪያል ማድሪዶች የዚህን ተጫዋች ጉዳይ በማጤን ላይ ስለነበሩ ምናልባትም ለመሸጥ ይፈልጉት የነበረው ተጫዋች ኦሬል ሹዋሜኒ እንደሆነ ይጠበቅ ነበር። ሆኖም ግን ማንቸስተር ሲቲዎች በዚህ በቅርቡ የውድድር ዓመት አሁን በተጠናቀቀው የውድድር ዓመት አሰልጣኙም ፔፕ ጋርዲዮላን ጨምሮ እንዲሁም ወሳኝ ተጫዋቾቻቸውን በርናንዶ ሲልቫንና ከሱም በተጨማሪ ደግሞ ሌላ ልምድ ያለውን ጆን ስቶንስን ማሰናበታቸውን ተከትሎ ሌላ ልምድና ምራቁን ዋጥ ያደረገ ተጫዋች የመሸጥ ፍላጎት እንደሌላቸውና በተለይም ደግሞ የሪያል ማድሪድ ፍላጎት መቀዝቀዙን ተከትሎ የዚህ ተጫዋች መቆየት እውን ሆኗል። እንደ አንድ ምንጭ ዘገባ ከሆነ ደግሞ ማንቸስተር ዩናይትድ ሁኔታውን በቅርብ ርቀቱ ነው እየተከታተሉ የነበረ ቢሆንም በጆዜ ሞሪኒዮና በኦሪየል ሹዋሜኒ መካከል የተደረገው ውይይት በሪያል ማድሪድ ለመቆየትና አዲስ ኮንትራት ለማድረስ ለወሰነው ውሳኔ ቁልፍ ሚና እንዳለው ተዘግቧል። አዲሱ አሰልጣኝ ቁልፍ ተጫዋቻቸው እንደሚሆን ያስታወቁ ሲሆን ሹዋሜኒ በሪያል ማድሪድ የመቆየት ፍላጎቱን በድጋሚ አረጋግጧል። በፈረንሳይ ብሔራዊ ቡድን ተጫዋቹና በቡድን አጋሩ ፍሬድሪኮ ቫልቬርዴ መካከል የተፈጠረው የድሬሲንግ ሩም ውስጥ ጸብ ጨምሮ ሪያል ማድሪድ ካለፈበት ውጥንቅጥ የሞላበት የውድድር ዓመት በኋላ በዚህ ክረምት ኦሬል ሹዋሜኒ የወደፊት እጣ ፈንታው ላይ ጥርጣሬዎች ተነስተው የነበረ ቢሆንም ምንጮች እንዳስረዱት ከሆነ ጆዜ ሞሪኒዮ ከሪያል ማድሪድ ቦርድ ጋር ተጨማሪ ፊርማ መጠየቁን ቀጥሎ ይህን ተጫዋች እንዲቆይላቸው ይፈልጋሉ። ከዚህ በተጨማሪ ሌሎች ተጨማሪ ተጫዋቾችን መልቀቃቸውን ካላረጋገጠ በስተቀር ሪያል ማድሪድ ሌሎች ተጫዋቾችን ለመግዛት ፍላጎት የለውም። በዚህ መሰረት ዳኒ ሴባዮስ፣ ዳኒ ካርቫሃልና ዴቪድ አለባ እንዲሁም ደግሞ ፍራን ጋርሻ በዚህ ክረምት ክለቡን ለቀዋል። ሹዋሜኒ በአሁኑ ሰዓት ከፈረንሳይ ብሔራዊ ቡድን ጋር በዓለም ዋንጫ ላይ የሚገኝ ሲሆን ሐሙስ ዕለት ከሞሮኮ ጋር ለሚያደርጉት የሩብ ፍጻሜ ጨዋታም እየተዘጋጀ ይገኛል። ከዚሁ ከማንቸስተር ዩናይትድ ዜና ሳንወጣ የቀድሞ የማንቸስተር ዩናይትድ አለቃ የነበሩት ሩበን አሞሪም የማንቸስተር ዩናይትድ ደጋፊዎችን ይቅርታ ጠየቁ። ሩበን አሞሪም ከተሰናበቱ ከ6 ወራት በኋላ ማንቸስተር ዩናይትድን በመልካም ሁኔታ ባለመለያየታቸው ደጋፊዎችን ይቅርታ ጠይቀዋል። ፖርቹጋላዊው አሰልጣኝ በክለቡ በነበሩበት 18 ከባድ የኃላፊነት ወራት ውስጥ ጥር ላይ ነበር ከኦልድ ትራፎርድ መለያየታቸው የታወቀው። ከዚያን ጊዜ ጀምሮ ያለ ስራ የቆዩት የ41 ዓመቱ አሞሪም የጣሊያኑን ክለብ ኤሲ ሚላንን ለመረከብ ተሰይመዋል። ሮብለት በአዲሱ ክለቡ በይፋ የተዋወቀው አሰልጣኙ በማንቸስተር ዩናይትድ ስለነበረው ቆይታ ሲናገር ክለቡን ከለቀቀበት መንገድ በኋላ በተያያዘ ይቅርታ ለመጠየቅ ተገዷል። እርሱ ሲናገር ማለት የምችለው ብቸኛ ነገር ብዙ ነገር የተማርኩበትና አንዳንድ ስህተቶችንም የሰራሁበት መሆኑን ነው። በወቅቱ ለማንቸስተር ዩናይትድ ደጋፊዎች መልእክት ለማስተላለፍ እድል አልነበረኝም። ለዚህም ይቅርታ ጠይቃለሁ። ለ1 ዓመት ያህል የእነሱ አሰልጣኝ በመሆኔም በእጅጉ ኩራት ይሰማኛል ሲል አሰልጣኙ አስተያየቱን አክሏል። ስለ አዲሱ ስራውም ሲቀጥል አሞሪም እዚህ ኤሲ ሚላን በመገኘቴ ትልቅ ክብር ይሰማኛል። በጣም ደስተኛ ነኝ። እዚህም ያሉ ሰዎች ለክለቡ ያላቸውን ጥልቅ ስሜት መረዳት ችያለሁ። ማሲሌኖን ወድጃለሁ። ቦታው ታሪካዊና ሰላማዊ ስፍራ መሆኑም እንዲሁ ካሁኑ ይሰማኛል ሲል አስተያየታቸውን አክለዋል። ከዚሁ በማንቸስተር ዩናይትድ ሌላ ዜና ስናምራ ደግሞ ማንቸስተር ዩናይትድ የአዲሱ ስቴዲየም መገኛ ቦታን ማረጋገጥ ችሏል። ማንቸስተር ዩናይትድ የኦልድ ትራፎርድን አካባቢ ለመለወጥ በተቀረጸው የረጅም ጊዜ ራዕይ ውስጥ ሌላ ትልቅ ምዕራፍ በማስመዝገብ 100,000 ሰዎችን የሚይዘውን ለሚችለው አዲሱ ስቴዲየም የታሰበውን መገኛ ዛሬ ይፋ አድርጓል። ይህ ይፋዊ መግለጫ በኦልድ ትራፎርድ ካውንስል በወጣውና በኦልድ ትራፎርድ ሪጂነሬሽን ማየር ዴቨሎፕመንት ኮርፖሬሽን እንዲሁም በግሬት ማንቸስተር ኮምባይንድ አውቶሪቲ እንዲሁም ደግሞ በትራንስፖርት ፎር ግሬተር ማንቸስተር ጭምር በአጋሮች በሚደገፈው በስፖርት ላይ የተመሰረተውን የትራፎርድ ዋተር ሳይድን መልሶ
የልማት ታላቅ ማስተር ፕላን አካል ነው። ማንቸስተር ዩናይትድ ያቀደው አዲሱ ስቴዲየም አሁን ላይ ከኦልድ ትራፎርድ ስቴዲየም በሰሜን ምዕራብ በግምት 350 ሜትሮች ርቀት ላይ ብቻ የሚገኝ ሲሆን የዚህም የአዲሱ ዲስትሪክት እምብርት ላይ የሚያርፍ ይሆናል። የስቴዲየም ዲስትሪክቱ ለስፖርት፣ ለመዝናኛ አመቱ ሙሉ ለሚከናወኑ ሁነቶች ተብሎ ታስቦ የተዘጋጀ ሲሆን አዲሱ ስቴዲየም ደግሞ የትራፎርድ ዋተርሳይድ ልማት እንደ ዋና ምልክት ወይም ደግሞ ፍላግሺፕ ላንድማርክ ሆኖ ያገለግላል። ማስተር ፕላኑ አዲስና የተሻሻሉ የትራንስፖርት ትስስሮችን፣ የላቀ የባቡር መስመሮችን ግንኙነት እንዲሁም ደግሞ ሰፊ የእግርና የብስክሌት መሰረተ ልማቶችን ጨምሮ ለኦልድ ትራፎርድ ዋተርሳይድ ትልቅ ራዕይን ያስቀምጣል። የአካባቢውን ባህሪ ቅርስ መሰረት በማድረግ የተቀረጸው ይህ ራዕይ አዲሱን ስቴዲየም እንደ ማነቃቂያ ካታሊስት በመጠቀም 48000 የአካባቢ የስራ ዕድሎችን እንዲሁም ደግሞ 15000 አዳዲስ መኖሪያ ቤቶችን የሚፈጥር በተያያዘ ዘርፍም ደግሞ ኔበርሁድን ለመገንባት ያለመ ሲሆን በአንድ ላይም 150 ሄክታር መሬት ላይ የሚዘረጉ እንዲሁም ሁለገብ ልማቶችን ያለመ ነው። በተለይም ደግሞ ለአገሪቱ ለዩናይትድ ኪንግደም በአመት ውስጥ የ7.3 ቢሊዮን ፓውንድ እድገት ማበርከት የሚችል አቅም አለው። ዋተርሳይድ ማስተር ፕላን ማውጣት ለኦልድ ትራፎርድ እና ለግሬተር ማንቸስተር ንቁ ለውጥ አምጪ በሆነው ዲስትሪክት እምብርት ላይ ለማንቸስተር ዩናይትድ አዲስ ዓለም አቀፍ ደረጃውን የጠበቀ ስቴዲየም ለመፍጠር የምናደርገውን ጉዞ ሌላ ትልቅ ምዕራፍ ነው። ከአጋሮቻችን ጋር በመሆን ለደጋፊዎች፣ ለተለያዩ የአካባቢው ማህበረሰብና ለሰፊ ክፍል ለቀጣይ 10 ዓመታት የሚዘልቅ ዘላቂነት ያለው ጥቅም የሚያስገኝ መዳረሻውን ለመገንባት በአንድ ትውልድ ውስጥ አንድ ጊዜ የሚገኝ እድል አለን። የታቀደው ስቴዲየም ቦታ ከኦልድ ትራፎርድ ጎን ለጎን በትክክለኛው ቦታ ላይ የሚገኝ በመሆኑ ለማንቸስተር ዩናይትድ ደጋፊዎች አስፈላጊ የሆኑትን ቅርሶች፣ ወጎች፣ የጨዋታ ስርዓቶች ወይም ደግሞ ማች ዴይ ሪቹዋል እንድናስጠብቅ ያስችለናል። በተመሳሳይ ጊዜ እውነተኛ ዓለም አቀፍ ደረጃውን የጠበቀ የደጋፊዎች ልምድ ወይም ደግሞ ፋን ኤክስፒሪየንስ ለማቅረብም የሚያስፈልጉትን የትራንስፖርት ትስስርና መሰረተ ልማትም ያሟላል። እኛ ዓለም አቀፍ ደረጃውን የጠበቀ ስቴዲየም ለመገንባት የወሰንነው ከደጋፊዎች ጋር አብረን ተባብረን እንጂ በቀላሉ ለእነርሱ ብቻ አይደለም። አትሞስፌር፣ ተመጣጣኝ ዋጋ ወይም አፎርዳቢሊቲ እንዲሁም ደግሞ ተደራሽነት ወይም ደግሞ አክሰሲቢሊቲ በቅዶቻችን እምብርት ላይ እንደነበሩ ይቆያሉ። ወደ ቀጣዩ የዲዛይንና የልማት ምዕራፍ ስንሸጋገር ከደጋፊዎቻችን እና ከሌሎች ባለድርሻ አካላት ጋርም የምናደርገው ተሳትፎ ለመቀጠል በጉጉት እንጠብቃለን ሲሉ የኦልድ ትራፎርድ ኒው ስቴዲየም ዴቨሎፕመንት አት ማንቸስተር ዩናይትድ ሲኦ የሆኑት ካልዌት ሮቼ ተናግረዋል። ከኦልድ ትራፎርዱ የማንቸስተር ዩናይትድ ዜና ስንወጣ ደግሞ አሁን ቀጥታ የምናመራው ወደ ብሩኖ ጉማሬሽ ጉዳይ ይሆናል። ብሩኖ ጉማሬሽ ኒውካስትል ለቆ አርሰናልን መቀላቀል ይፈልጋል። ገነርስ ካፒቴናቸውን ማግኘት ለኒውካስትል ምንም አይነት ግንኙነት አላደረጉም። ነገር ግን የዝውውር ሁኔታዎች በአማካኙ በኩል ተጠንተዋል። ተጫዋቹ ወደ አርሰናል ማቅናት እንደሚፈልግ ለኒውካስትል ባለስልጣናት ተናግሯል። ብሩኖ ጉማሬሽ ክለቡን ለቆ አርሰናል መቀላቀል እንደሚፈልግ እንደነገራቸው ለስካይ ስፖርትስ ተረጋግጧል። ስካይ ስፖርት እንዳረጋገጠው ኒውካስትል ስለ ሁኔታው ምንም አይነት አስተያየት እየሰጡ አይደለም። ነገር ግን አርሰናል አማካኙን ለማስፈረም እንዲሁ ከነርሱ ጋር ምንም አይነት ግንኙነት ወይም ደግሞ ድርድር እያደረጉ እንዳልሆነ ስካይ ስፖርት መረዳት ችሏል። ሆኖም ግን የ28 ዓመቱ ተጫዋች ኒውካስትልን መልቀቅ ይፈልጋል። ለዚህም ደግሞ ሁነኛ ማረፊያ ይሆነኛል ብሎ ያሰበው አርሰናልን ነው። ኒውካስትል የብራዚሉን ብሔራዊ ቡድን ተጫዋችን የመሸጥ ምንም አይነት ፍላጎት የሌላቸው ሲሆን አቋማቸው ሙሉ ክረምቱ ሙሉ ወጥ እንደሆነና ካፒቴናቸው ለሽያጭ እንዳልቀረበ ምንም አይነት ጥያቄ እንደማይቀበሉ ጥብቅ አድርገው እየተናገሩ ቆይተዋል። በጃንዋሪ 2022 ከሊዮን በ35 ሚሊዮን ፓውንድ ኒውካስትል መድረስ የቻለው ብሩኖ ጉማሬሽ በሳውዲ በሚደገፉት ባለቤቶቹ በኦክቶበር 2021 የክለቡን ግዢ ከተጠናቀቀ በኋላ ክለቡን ወደ ታዋቂነት ለመመለስ ባደረገው ጉዞ ላይ ቁልፍ ሆኖ የሚገኝ ተጫዋች ነው። ሆኖም ግን ኒውካስትል ካፒቴናቸው ኮከብ አጥቂዎችን አሌክዛንደር ኢሳቅንና አንቶኒ ጎርደንን እንዲሁም የቡድኑ አጋሩን አማካኝ ሳንድሮ ቶናሊን መልቀቁን ተከትሎ ክለቡ እንዲወጣ ምንም አይነት ፍላጎት የለውም። ከዚህ በተጨማሪ ብራዚል በዓለም ዋንጫ በኖርዌይ በ16ቱ ሽንፈት ተሸንፋ ስትወጣ ፍጹም ቅጣት ምት የሰጠው ብሩኖ ጉማሬሽ በኒውካስትል ደጋፊዎች ዘንድ ግን ከፍተኛ ተወዳጅነት ያለው መሆኑ ሲሆን ከሁለት የውድድር ዓመታት በፊትም ክለቡ የካራባው ካፕ ዋንጫን ድል በማምጣቱ ክለቡ ከ70 ዓመት በኋላ ለመጀመሪያ ጊዜ የሀገር ውስጥ ዋንጫዎችን እንዲያነሳ ያደረገ ተጫዋች ነው።
የኒካስትሉ አሰልጣኝ ኤዲ ሃው ወሳኝ ተጫዋቻቸው አንዱን ለማስቀረት ከፍተኛ ጥረት የሚያደርጉ ሲሆን ባለፈው ክረምት አሌክሳንደር ኢሳክ አድማ ከማድረጉ በኋላ በ130 ሚሊዮን ፓውንድ ወደ ሊቨርፑል እንዲዘዋወር ከተደረገ በኋላ ያንን አይነት ያስገደደ አይነት አስጨናቂ ሁኔታ እንዲደገምም አይፈልጉም። አንቶኒ ጎርደን በ69.3 ሚሊዮን ፓውንድ የሳንድሮ ቶናሊ ደግሞ ወደ ቶተንሃም በ100 ሚሊዮን ፓውንድ ማምራታቸውን ተከትሎ በድምሩም በአጠቃላይ ወደ 163 ሚሊዮን ፓውንድ መሸጥ ኒካስትል የፋይናንሻል ፌር ፕሌን ለማሟላት የሚጠቅመው ሲሆን ሌላኛ ተጨማሪ ግምት የሚሰጠውን ተጫዋቻቸውን መልቀቅ ግን ሌላ ትልቅ አዲስ ቡድን የመገንባት ፕሮጀክት እንዲጀምሩ ያስገድዳቸዋል። የዲሃው ቡድን ባለፈው ዓመት አሌክሳንደር ኢሳክን ለመተካት ያደረገው ጥረት በሀገር ውስጥ ውድድር ሙሉ እንቅፋት ሆኖባቸው እንደቆየ ይታወሳል። ይህም በተጨማሪ በፕሪሚየር ሊጉ ሰንጠረዥ ላይ 12ኛ ደረጃን ይዘው እንዲያጠናቀቁ አድርጓቸዋል። በዚህ ምክንያት ይህ ተጫዋች ሳንድሮ ቶናሊ ተከትሎ አርሰናል ቤት መድረስ የሚፈልግ ሲሆን ሳንድሮ ቶናሊ ወደ ቶተንሃም መዘዋወሩና ከዛም ውጭ ደግሞ ሁነኛ ተጫዋቻቸው የሆነው አንቶኒ ጎርደን ወደ ባርሴሎና ማቅናቱን ተከትሎ አምበላቸው ብሩኖ ጉማራሽ አሁን ላይ አርሰናልን መቀላቀል ይፈልጋል። አርሰናል በበኩሉ ደግሞ ለዴክላን ራይስ እና ለሚካኤል ሞሪኒዮ እንዲሁም ደግሞ የስኳድ ተጫዋች ሊሆናቸው የሚችለውን ይህን ተጫዋች ማግኘት ይፈልጋሉ። ለዚህም ዋነኛ ማሳያቸው የሚሆነው ዴክላን ራይስ በቅርብ ጊዜ አሁንም በዓለም ዋንጫ በሚሳተፍበት ወቅት እያጋጠመ ያለው ጉዳት አንዱ ምልክት ነው። ለዚህም ደግሞ አርሰናሎች የፕሪሚየር ሊግ ዋንጫን ማሸነፋቸውን ተከትሎ በዘንድሮ የውድድር ዓመት ስኳዳቸውን በደንብ ማስፋት የሚችሉ ከሆነ ፕሪሚየር ሊጉን ዳግመኛ መውሰድና ከዚህም በተጨማሪም ደግሞ የቻምፒየንስ ሊግ ዋንጫን ለማንሳት ከፍተኛ እድል ይሰጣቸዋል። ለዚህም ደግሞ የዚህ የ28 ዓመት ተጫዋች ወደ አርሰናል ቤት መድረስ ከፍተኛ የሆነ ጥቅም ይኖረዋል። እንደሚታወቀው አርሰናል ከ6 ዓመታት በፊት ሲያደርግ የነበረውን ከ25 እና ከ26 ዓመት በላይ የሆኑ ተጫዋቾችን ያለማስፈረም እቅዱን ሰርዞ አሁን ላይ የተለያዩ ተጫዋቾችን በማስፈረም ልምድ ያላቸውን ተጫዋቾችን በማምጣት የክለቡን ህልውና እንደ አዲስ በመገንባትና አዲስ ኢራ ለመፍጠር አሰልጣኝ ማይክል አርቴታ እየሰራ እንደሚገኝ ይታወቃል። ከዚህ ከአርሰናል ዜና ስንወጣ ደግሞ ማንቸስተር ሲቲ አዲስ የአሰልጣኝ ሹመቱን እንዲሁም አዲሱ አሰልጣኝ የተለያዩ የስኳድ አጋሮችን ይዞ ወደ ኢታሃድ ደርሷል። ማንቸስተር ሲቲ በኢታሃድ ስቴዲየም ከኤንዞ ማሬስካ ጋር የሚቀላቀሉትን የአሰልጣኝ ስታፎችን አረጋግጧል። ክለቡ ቀደም ሲል ማሬስካን በ3 ዓመት ኮንትራት ውል ነበር ዋና አሰልጣኝ አድርጎ መሾም የቻለው። ጣሊያናዊው አሰልጣኝ የፔፕ ጋርዲዮላን በመከተል ለሶስተኛ ጊዜ ወደ ማንቸስተር ተመልሷል። ከዚህ በፊት 2 ጊዜ ማንቸስተር ሲቲ ውስጥ መስራት የቻለ ሲሆን መጀመሪያ የኢላይት ቡድን አሰልጣኝ የሆነ ሲሆን ከዛ በመቀጠልም ደግሞ የፔፕ ጋርዲዮላ ምክትል ሆኖ እየሰራ የቆየ እንደነበር ይታወቃል። እንዲሁም እሱ የሚያውቀው ክለቡ ብቻ ሳይሆን በሌስተር ሲቲ እና በቼልሲ በነበረው ቆይታ ላይ ረጅም ጊዜ ያስቆጠረ ግንኙነት ካላቸው የስታፍ አባላት ጋር አብሮ የሚቀላቀል ይሆናል። ሮቤርቶ ቪታዮ፣ ዊሊ ካቢያሮ፣ ዳኒ ዋከር፣ ማይክል ዲ ባርዳርዲና ማርኮ አልቬስ እንዲሁም ደግሞ ዴኒስ ሲልቫ እንዲሁም ጃቪየር ሞሊና የኤንዞ ማሬስካን የባክሩም ስታፍ ለመቀላቀል ተዘጋጅተዋል። በፓሪቪልሞ ከኤንዞ ማሬስካ ጋር አንድ ላይ የተጫወተ ነው። ቪታሊዮ ረዳት አሰልጣኝ የሚሆን ሲሆን በሲቲ 3 የውድድር ዓመታት በመጫወት ያሳለፈው ካቢያሮም ደግሞ ፈርስት ቲም አሰልጣኝ ይሆናል። ዴኒ ዋከር እና ዴኒ አልቬስ እንዲሁ የመጀመሪያ ቡድን አሰልጣኞች የሚሆኑ ሲሆን የቀድሞውን ዋከርና ማሬስካን ተከትሎ ወደ ሌስተር ሲቲ በመቀጠል ወደ ቼልሲ ከመሄዱም በፊት ቀደም ሲል በአካዳሚ ውስጥ አብረው ሰርተዋል። ዲ በርናንዲ ደግሞ አዲሱ የግብ ጠባቂዎች አሰልጣኝ ሲሆን አልቫሬዝ የአካል ብቃት አሰልጣኝ እንዲሁም ደግሞ ሞሊና የሲቲ አዲሱ ተንታኝ ተደርጎ ተሽሟል። ማሬስካ በ2020 በሲቲ የኢላይት ዴቨሎፕመንት ስኳድ ያሰለጠነ ሲሆን በመቀጠልም በፓርማ ለአጭር ጊዜ ከቆየ በኋላ ደግሞ በ2022 ከጋርዲዮላ ጋር የመጀመሪያ ረዳት አሰልጣኝ ሆኖ መስራቱ ይታወሳል። ወደ መጨረሻ ወዳረግነው ዜናችን ስናመራ ጀስቲን ቢበር የወርልድ ካፕ የሃፍ ታይም ሾው ላይ እንደሚዘፍን ይፋ ተደርጓል። ጀስቲን ቢበር የወርልድ ካፕ የሃፍ ታይም ሾው ላይ ከማዶና፣ ሻኪራ እንዲሁም ደግሞ ከሳውዝ ኮሪያ ቦይስ ወይም ደግሞ ቢቲኤስ ጋር በመሆን ኮሄድ ላይን በመፍጠር እግር ኳስን ደመቅ አድርጎ ለማሰናበት ይፈልጋል። ፊፋ እሁድ ጁላይ 19 በኒውዮርክ ሲቲ ኒው ጀርዚ ስቴዲየም በሚካሄደው በመጀመሪያው የፊፋ ወርልድ ካፕ ሃፍ ታይም ሾው ላይ ፉትቦል፣ ሚውዚክ እና ሶሻል ኢምፓክት አንድ ላይ እንደሚጣመሩ ተገልጿል። የናይጄሪያው አርቲስት ቡርና ቦይም በኢንተርቫል ወይም ደግሞ በሚኖረው የ11 ደቂቃ ብሮድካስት ላይ ቬንዙዌላን ኮንዳክት ጉስታቮ ዶይድማ እና ከፒኤስ 22 ቾርስ እና እንዲሁም ደግሞ ከኮልድ ፕላይ ጋር በመሆን
ፕሮግራማቸውን ያቀርባሉ ተብሎ ይጠበቃል። ፊፋ እንደገለጸው የሃፍታይም ሾው የእነርሱን ግሎባል ሲቲዝን ኤዱኬሽን ፈንድ ይደግፋል። ይህም ኢኒሼቲቭ በዓለም ዙሪያ ያሉ ታዳጊዎች ችልድረን የኳሊቲ ኤዱኬሽን እና ፉትቦል ኦፖርቹኒቲን ተደራሽነት ለማስፋት $100 ሚሊዮን ለማሰባሰብ ያለመ ነው። ከሴስሚ ስትሪት እና ከሙልቲፕሌክስ የተወጣጡ ካራክተርስ የሾው አካል እንደሚሆኑ የሚጠበቅ ሲሆን $50 ሚሊዮን በላይ ቀድሞ መሰብሰቡን ፊፋ ገልጿል። ይህ ከእያንዳንዱ የተሸጠ የወርልድ ካፕ ማች ቲኬት ላይ $1 በዓለም ዙሪያ ላይ ላሉ ሶሻል ፕሮጀክት ለመደገፍ መዋጮ መደረጉን ያጠቃልላል። የፊፋው ፕሬዝዳንት ጂዋኒ ኢንፋንቲኖ ሲናገሩ ዓለም ምን እንደሚፈልግ በሚታሰብበት ጊዜ ከኤዱኬሽን የበለጠ አስፈላጊ ነገር የለም። በመላው ዓለም ችልድረን የኢኳል ኤዱኬሽን እና ፉትቦል ኦፖርቹኒቲ ተደራሽነትን ለማስፋፋት የፊፋ ግሎባል ሲቲዝን ኤዱኬሽን ፈንድ እና የእኛ ሚሽን ለመደገፍ የሚያስችለው የፊፋ ወርልድ ካፕ የ2026 ሃፍታይም ሾው ላይ ጀስቲን ቢበር ከማዶና ሻኪራና ቢቲኤስ ጋር በመሆን ሃፍታይሙን የሚመራ መሆኑ በጣም እጅግ የሚያኮራን ነገር ነው ሲሉ ተናግረዋል።